ምንድነው ከሷ ጋር ያለሽ ነገር? እንዴ ቤት አንድ ነገር ነው ደጋግሜ እየጠየኩሽ ያለሁት። ምንድነው የምትፈልጊው ከሷ ጋር? ወይ ከኔ ጋር ያለሽ ነገር ምንድነው? እኔ ከሷ ጋር ምንም የለኝም። ጓደኛዬ ነች በቃ። ተደራድረህ ትተኸኝ ሄድከው። እየለመንኩህ እኮ አንተ ነህ። ጥሩ ነገር አንተ ነህ እኮ ገረድ ያረከኝ። ጥሩ ነገር እኔ እኮ ቤቴ ስርዓት ነበረኝ፣ ክብር ነበረኝ፣ ፍቅር ነበረኝ። የሆነ ነገር በተፈጠረ አንቺ ተወቃሽ መሆን ሻለሞች ነው ውስጥ ያለው ቁስል የሚያደርገው ይመስልሻል? ግን ይመስልሻል? እሺ ምን ማድረግ እችላለሁ? እሺ አንቺ ደግሞ በቃ ዝም በይ። ቢያንስ አትሊስት ዝም ማለት ትችያለሽ አይደል? በቃ ዝም በይ። ምንድነው የምትይው? አንቺ ደግሞ እንዳሮጊት የሚያደርግሽ በቃ ድራማውን እየጀመረች ነው። ትቀጥል በቃ ትጨርስና ትወጣለች። ስሜት ይደብቅ ነበር እኮ አስመስለሽ እኮ እንደውም እኮ ሄደሽ እኮ ስታወሪ ነበር። እኔ እኮ እሱን ትቼ አንቺ ደስተኛ እንድትሆኚ ብዬ ከዴቭ ጋር እሆናለሁ ብዬሻለሁ። ልጅነቴን፣ ህይወቴ፣ ወጣትነቴን፣ ብዙ ነገሬ፣ ጤንነቴን ያሳጣኝን ሰው እንዲሁ በአንድ ቀን ስላለቀሰና ስለተንበረከከ እኔ ቅርቤ እኮ እያልኩሽ አይደለም። የሆነ ነገር በተፈጠረ ቁጥር ባንቺ ምክንያት አንቺ የምታረጊው ነው። ለመምሽ ሳይቀር እኮ ነው ሰበብ ያደረግሽው። አይ ሰውዬ አይደለ ህይወት ያበላሽው። ከዛ ግን የታመምኩት ባንቺ ምክንያት ነው። ስሜት እንደምን ማርካለ ቤት ይከፋል። እንደዚህ ስሜት እንዲሰማሽ ስላደረኩ በጣም ይቅር። በጣም እንደሚያሰማኝ እኔ በደረሰብኝ እያንዳንዱ ነገሮች ስላንቺ ነበር እያሰብኩኝ ነበር። ዛሬ ስለኔ ስታስብ ነበር ነበር። አንቺ አንድ ቀን የት ይሆናል ምን ይሆናል ምናምን ብለሽ መች አስብ ሸጥከኝ እኮ አንተ ነህ። ላስታውስህ ለምንድን ነው ራስህ እንደ መላክ እያየኸው? እኔ መላክ አይደለም የሸጥከኝ እኮ አንተ ነህ። ተደራድረህ ትተኸኝ ሄድከው። እየለመንኩህ እኮ አንተ ነህ። ጥሩ ነገር አንተ ነህ እኮ ገረድ ያረከኝ። እኔ እኮ ቤቴ ስርዓት ነበረኝ፣ ክብር ነበረኝ፣ ፍቅር ነበረኝ። ለአንቺ የተሻለ ነገር ከማሰብ አንፃር ነው ያንን ነገር ያደረኩት። ገንዘቤስ እሱም በአንድ የምነግርሽ ነገር አለ። ጉልበቴስ በአንድ ቀን የምነግርሽ ነገር አለ። ጤንነቴስ እድሜስ ንገረኝ። እንደተጎዳሽ ይገባኛል፣ ግን እኔም ቁም ብለሽ አስቢ እስኪ። ይኸውልሽ የምትፈልጊያቸው እያንዳንዱ ነገሮች አሁን ላይ እንደዚህ ብዬ ልነግርሽ አልችልም። ጊዜ ስጭኝና እያንዳንዱ ነገሮችን አፈራርጬ እነግርሻለሁ። እስከዛሬ ድረስ የተጎዳሽባቸው ነገሮች አይደለም እስከዛሬ የተጎዳሽባቸው ነገሮች ደስተኛ ነኝ እኔ ከሱ ጋር ደስተኛ ነኝ። እንደዛ አይደለም። እኔ ቢያንስ አትበጥብጠኝ። ይገባኛል። ቱፋ እንደተንከባከበሽ አውቃለሁ። እሱ የበፊትም ፍቅረኛው አዲስ የመጣ አይደለም አውቃለሁ። ስለ ሁሉም ነገር እኔ ልደብቅኝ አይችልም። እያንዳንዱ ነገር ምን እንዳደረጋችሁ እንዳለ አውቃለሁ። በቃ ያንቺን ደስታ ስመለከት በጣም ተደስቻለሁ። ግን ይህን ነገር ከሰማሁ በኋላ ግን ሁሌ እየተረብሽኩኝ ነው። በቃ እንቅልፍ ማጣት ጀምሬያለሁ። እና እባክሽ ላጠፋሁት ነገር ሁሉ መካሻ የሚሆን ነገር እኔ ጋር አለ እና በቃ እስከ ዛሬ ድረስ ተጎድቻለሁ፣ ተሰቃይቻለሁ ምናምን ያልሽኝ ነገር ሁሉ አንድ ቀን ቁጭ ብዬ እያንዳንዱ ነገሮችን እነግርሻለሁ። የምትፈልጊያቸው ነገሮችና ስለኔ ምን ማወቅ እንዳለብሽና ለምን እንደዛ እንዳደረኩኝ እያንዳንዱ ነገሮች በሙሉ ዘርዘሬ እነግርሻለሁ። ማሪ እንዳጠፋሁ ይገባኛል፣ እንደበደልኩሽ ይገባኛል። ግን እንደዚህ ትሆኚብኛለሽ ብዬ አንድ ቀን በቃ የሚበራ ነገር አይደለም። እንደዚህ ትሆኚብኛለሽ ብዬ አንድ ቀን ማስብ ያለኝ ማሪ እኔን እንደ ጠላትሽ አትመልከች። ጠላቴ ነህ ማሪ። እድሜን የዘረክ ሌባ ነህ። እንደ ሌባ ነህ። እሺ ነኝ። እንደተጎዳሽ ይገባኛል። ግን እኔንም ተረጂኝ ማሪ፣ እኔንም ተረጂኝ። ምክንያቱም አንቺ ያሳለፍሻቸው እያንዳንዱ ቀናቶች እኔም አንቺ በምታሳልፊያቸው ነገሮች በሙሉ እኔም በስቃይ እያሳለፍኩኝ ነበር። ይህንን ግን አሁን ልነግርሽ አልችልም። ስቃይ ለዛ ነበር ስትስቅብኝ ነበር። ለዛ ነበር እብድ ናት አላቃትም ስትለኝ ነበሩ። እንደዛ አይደለም ፈልጌው አይደለም። እብድ ናት እኮ ብለሃል። አላቃትም እቺ እብድ ናት አልከኝ። ያበድኩት እኮ በእንታ ነው። ፈልጌው አይደለም። ያሳበዳችሁኝ እኮ እናንተ ናችሁ። ከአቅሜ በላይ የጫናችሁብኝ እኮ እናንተ ናችሁ። እኔ እኮ ገና ነበርኩኝ፣ በጣም ገና ነበርኩኝ። መስራት፣ መማር፣ መመረቅ፣ ከጓደኞቼ ጋር መዝናናት፣ ወጣት መሆን ፈልግ ነበር። ገባህ? ወጣት መሆን
ትርጉሙን ታውቀዋለህ? አንተ ስላሳለፍኩ አይገባም። ብዙ ነገሮችን እፈልግ ነበረ አውቃለሁ። እኔ እና እሷ ጋር ያለውን ልዩነት አይተኸዋል? አስተውለኸዋል? ሩቅ አትሂድ። እኔ እና እሷ ጋር እንኳን መሬት የዛኔ የምትነግርሻለሁ ተጸጽቷል ብዬ። እስቲ ዝም በይ። ያት እንደምታምር የእኔን ገዛ ማዋከነው እምባ የለኝም። አታልቅስ። መንገር ያለብሽን በሙሉ ለሱ ንገሪው። ማውቀስ ያለብሽን በሙሉ እሱ ንገሪው። ከዚህ በላይ ምን ላድርገው እኮ? ድጋሚ በአንቺ ምክንያት ነው ምናምን እንድትይኝ አልፈልግም። እሺ ከዚህ ጋር እሆናለሁ። እሺ አብራችሁ ልትሆኑስ እንደነበረ ማርያም፣ በቃ እሱን እኮ ተናገርኩኝ አይደል? አንቺ ነሽ ያመጣሽው አይደል? እኔ ነኝ ያመጣው። ተናገር። እኔ ነግሬዋለሁ። እኔ አይደለሁም ያመጣሁት። እሷ አይደለችም ያመጣችው። እፎይት ነው ያለው። እመልሻለሁ። እኔ አይደለሁም ያመጣሁት። ባለፈው እየለገብሽ የነበረው ይሄንን ተጸጽቷል። በቃ ባለፈው ነገር ተጸጽቷል። እኔ ከሁለታችሁም ወይ ለአንቺ ወይ ለእሱ ማገዝ ፈልጋለሁ፣ ግን በቃ እሱ ተጸጽቷል። እያየሽ ነው አይደለ? እንዴት እያለቀሰ እንደሆነ ስላለቀሰ እኔ እኮ እድሜ ልኬን አስለቅሶኛል። እኔ ምን ማድረግ ይችላል? በየሌሊቱ አለቅስ ነበረ። እኔ ነኝ መወቀስ ያለብኝ? እሱ አታስረጂኝ፣ አልፈልግም። የእውነቱን ተጸጽቶ ከሆነ ይቅርታ አድርጊለት በቃ። እየሰማሽኝ ነው? አታስረጂኝ፣ ምንም አትበይኝ። እኔ ለእሱ እያገዝኩኝ አይደለም፣ ግን ደግሞ ይኸውልሽ ተጸጽቶ ከሆነ እስኪ የሚለውን ነገር ስሚው። ምክንያት ካለው ምክንያቱን አዳምጪው። ምንድን ነው ምክንያቱ? የረባ ምክንያት እኮ የለውም። እኔም ጥሩ ላይ አልነበርኩም ነው የሚለኝ። ጥሩ ላይ ስላልነበር ነው የሰው ህይወት የሚሸጠው። አንተ ከልብ ተጸጽተሃል? በትክክል በትክክል። ስለዚህ ማውራት ያለባችሁን ነገር እዚሁ አውሩት። እኔ እንዲህ እንደሆንሽ ካረኩሽ በጣም ይቅርታ፣ ይገባኛል። ነገር ግን የኔን ጉዳት ደግሞ ተመልክተሽ ብትሰሚና እስከዛሬ ምን እንደነበርኩኝ ብታውቂ ይቅርታ ታደርጊልኝ ነበረ። ግን ምንድነው ምን ቢለኝ አንቺ እንደዚህ የምታናግሪኝ? አንቺ ፍለግትሻል አይደል? እሱን ጠይቂው በቃ። መጠየቅ የምትፈልጊውን ነገር ምንድነው የምታወራው? ጠይቂው፣ ንገረኝ። አሁን እንደዚህ ልነግርሽ አልችልም ማለት መርየም ጅል ናት። እስኪ ንገረኝ። በአንድ ሰው 2-3 ጊዜ የሚሸወድ ይመስላል። እዚህ ድረስ የመጣው እኮ ስለተጸጸተ አይደለ? እሱ የሚለውን ነገር ስሚው፣ ከዛ የራስሽን ውሳኔ መወሰን ትችያለሽ። መጀመሪያ ግን አዳምጪው። ያለ ምንም ምክንያት እኮ ቤትሽ ድረስ እዚህ ድረስ አልመጣም። ተጸጽቶም እኮ አስቦ ነው የሆነ ነገር መሬት ይኸውልህ፣ አንተ ተቀይሬያለሁ። ተቀይሬያለሁ? እሺ ከተቀየርክም እሰየው። የራስን ህይወት ኑር። እኔን ተወኝ። እኔ ተውሻለሁ፣ ችግር የለውም። ቢያንስ ልጅነቴን ልበቀል። ቢያንስ እንኳን ይቅርታ አድርጊልኝ እባክሽ፣ እባክሽ። ለሁለተኛ ጊዜ ይተባል። ያንቺ ይቅርታ የኔን ሰላም ይመልሰዋል። ቢያንስ በሰላም እንድንኖር ታደርጊኛለሽ። ውስጥሽ ያለውን ጥያቄ እያንዳንዱ ነገር መጠየቅ የምትፈልጊውን በሙሉ ጥያቄ ነበር። ጠየቅኩት፣ ተመለሰልሽ? መልስ የሌለው ጥያቄ ነው። ማድረግ የማይችለው ነገር ነው። እያሰብሽ ነው። ፍለግትሽ አለ አይደል? ህይወትሽን ያበላሽው እያሰብሽ ነው። ልጅነቴን፣ ህይወቴን፣ ወጣትነቴን፣ ብዙ ነገሬን፣ ጤንነቴን ያሳጣኝን ሰው እንዲሁ በአንድ ቀን ስላለቀሰና ስለተንበረከከ እኔ ቅርቤ እኮ እያልኩሽ አይደለም ነው እንጂ ከዚህ በላይ ምንድን ነው እንዴ? ምን እያልሽ ነው? ከዚህ በላይ ምን ይሁን ንገሪኝ እስኪ። ተጸጽቶን የመጣው ሰው ለመስማት ሞክሪ። ከዛ ጥያቄሽን በሙሉ መጠየቅ ትችያለሽ ነው ያልኩሽ። እኔ ቅርታ አድርጊለት አላልኩሽም። ለምን ደሞ አትሄድልኝ? በቃ እውነቱን ልንገርሽ ማለት እውነቱን ስልሽ እውነቱን በሰፊው ይቅበልና አወራዋለን።
ግን አንቺ እንደዚህ ሊሆንሽበት እያንዳንዱ ነገሮችን ዋጋችሁን ለምሰጣችሁ ነው። እኔ ልንገርሽ ካንተ ጀምር። እውነቴን ነው የምልሽ። ከራስህ ጀምር። እኔ እየተቀጣሁ ነው። ግን አንቺ እንደዚህ ያደረጉ ሰዎች ግን መቼም እንደማለቃችሁ ልንገርሽ። አንዴ ስትገኝ ሰው ነው እሺ እንደዚህ ያደረገኝ። እሺ ከራስህ ጀምር ቅጣትህን። ከራስህ ጀምር። ከራስህ ጀምር። እሺ ጥያቄ ተመለሰልሽ ነው ልጅኛ ጥያቄ። ስለዚህ ካሁን በኋላ እሱን አግኝተሽዋል አይደል? ድጋሚ በአንቺ ምክንያት ነው ምናምን እንድትይኝ አልፈልግም። አንቺ ለእሱ ነፃ መውጣት ነው ፍላጎትሽ? ምንድን ነው ሀሳብሽ? እኔ ለእኔ ማሰብ እኔ ማስታመም ወይ ከኔ ጋር ጓደኛ መሆን ነው ወይስ አንቺ ራስሽን ነፃ ለማውጣት ነው? እኔም አዝኛለሁ። አዝኛ አይተሽኛል አይደለም? ግን ደግሞ በሁሉም ነገር እኔን ተጠያቂ እንድታደርጊኝ አልፈልግም። የሆነ ነገር በተፈጠረ ቁጥር ባንቺ ምክንያት ነው እንድትይኝ ነው። ለመምሽ ሳይቀር እኮ ነው ሰበብ ያደረግሽው። ይሄ ሰውዬ አይደለም ህይወትሽን ያበላሽው። ከዛ ግን የታመምኩት ባንቺ ምክንያት ነው ትይኛለሽ። አዎ ባንቺ ምክንያት ነው። ምን ስትይ ነበረ? ሰበብ የሆነች ሰው አጠገብሽ ነበረ። በእኔ ምክንያት አይደለም የታመምሽው። ሰው ማስቆም ትችይ ነበረ። ያን ሰው እንደማልችልማ ብዙ ጊዜ ደጋግሜ ነግሬሻለሁ። ከአቅሜ በላይ ስለሆነ ነው ጸጥ ያልኩት። አፌን ዘግቼ ተቀመጥኩት። ከዛ ነበረ ተይ በቃ ተይ። እኔን ድጋሚ ተጠያቂ እንድታደርጊኝ አልፈልግም። አሌክስም በእናንተ ምክንያት ማልቀስ ነው ያለችኝ። እኔ እኮ እንድታለቅሽ አልፈልግም። እኔ መምሽን እኮ ማየት አልፈልግም። ግን ደግሞ ለእያንዳንዱ ነገር እኔን ተወቃሽ እንድታደርጊኝም ደግሞ አልፈልግም። የሆነ ነገር በተፈጠረ አንቺ ተወቃሽ መሆን ነው ውስጥ ያለውን ቁስል የሚያደርግልኝ ይመስልሻል? ግን ይመስልሻል? እሺ ምን ማድረግ እችላለሁ? እሺ አሁን ምን እንዳደርግሽ ነው የምትፈልጊው? እያደረኩት ያለው ነገር በሙሉ ላንቺ ከማሰብ ነው። ቤቲ በቃ አወራን ካንቺ ጋር እሱ ጋር ማውራት ነው። ካንቺ ጋር ምን እንዲያወራን ብዬ ነው አጥቶት መመሪ በቃ ይጣል። መጨነቅም ካለብሽ ማልቀስም ካለብሽ በቃ የመጨረሻሽን ብዬ ነው። ከዚህ በኋላ እኔ ቤቴ እንዲደርስም አላደርግም። በቃ እርሽ በቃ ይጣል ብዬ ነው። ስለማውራሽ አንቺም ደግሞ ይጣልሽ ብዬ ነው። እሺ አንቺ ጋር ተርሰናል። በቃ ቤት ይችላል። ምንም ያወራነው ነገር የለም። ለብቻሽ ሙስጃ አናገርኩሽ አይደል? ምንም የነገርሽኝ ነገር እኮ የለም እኮ። ምንድነው? እሺ ከሷ ጋር በሰላም እያወራን ነበር እኮ ችግር የለውም። በሰላም ምናምን አወራን። ግን ደግሞ በመሀላችሁ ያለውን ነገር ንገሩኝ እያልኳችሁ ነው። ምን ብትነግሩኝ ፈቃደኛ አይደላችሁ። በቃ አሁን ጊዜውን አናባክነው። እሺ ምንድነው የምትፈልገው? ምንድነው ከሷ ጋር ያለሽ ነገር? እንዴ ቤት አንድ ነገር ነው ደጋግሜ እየጠየኩሽ ያለሁት። ምንድነው የምትፈልጊው ከሷ ጋር? ወይ ከኔ ጋር ያለሽ ነገር ምንድነው? እኔ ከሷ ጋር ምንም የለኝም። ጓደኛዬ ነች በቃ። እሺ እንደምትለቅሽ ምንድነው? ንገሪኝ። እሱን ነው ማወቅ የምትፈልጊው? እወደዋለሁ በቃ። እንደው ምንድነው የምትቀባጥሪው? ምንድነው የምትይው? ቤት ማወቅ የፈለጋችሁት እውነት ነው አይደል? ማወቅ የፈለጋችሁት በቃ እወደዋለሁ። እሺ እንዳምንሽ ነው። እንደዚህ አይነት ድራማ ደግሞ ጀመር ብዙ ጊዜ እኮ ነገር ሞክሬያለሁ። ለምንድን ነው አዲስ የምትሆነው? በቃ በጣም ብዙ የሚያስጨንቀን ሰዓት አለ። በቃ ብዙ ጊዜ ጸጥ ለማለት ሞክሬያለሁ። የሆነ እንዲገባህም ለማድረግ ሞክሬያለሁ። ግን በቃ አንተ ስለምንድን ነው የምታወሪው? ገና ለገና እኔን ለማናደድ ይሄን ያህል ማናደዳለሁ። አንቺ እንደዛ እንደምትወጂው አላወኩም ነበር። እንዴት ነው የማታውቂው? ታውቂያለሽ እንጂ አቅም ነበረ። እንዴት ነው የማታውቂው? በቃ ያ ያለፈ ነገር ነበር የመሰለኝ። ድሮ ትወጂ ነበር አውቃለሁ። ድጋሚ ግን እንደዚህ እንደምትወጂው አላውቅም። እሺ ታዲያ መረዳት ሞክሪ። ምን ማለት ይችላል ነበር? እሺ ይሄንን ነገር እንዳምንሽ ነው የምጠብቂው? እንደዛ ነው ይሁሉ ነገር ስታደርጊ ነበር። እንደዛ ነው ነበር እኮ ፊቴን አይተህ መረዳት ትችል ነበር። እኔ ፊትሽን አይቼ ምንም መረዳት አልችልም። አንቺንም ዴቭንም ሳያችሁ ሁሉ ያስመሰለኝ ነው የምትመስሉኝ። ያስመሰልኩኝ አይደለም። ጸጥ ያልኩት ለጓደኛዬ አስቤ ነው እስካሁንም። ስለዚህ አሁን እንድናገር አይደል የፈለግሽው? ይኸው ተናገርኩኝ። ምክንያቱም ተናገርኩኝ። ማንሽ ይመስልሻል? እሺ ቆይ እሺ ኢትስ ኦኬ። እሺ አሁን ሲጀምር እኔ ለመውደድ ምንም የሚያበቃሽ ነገር ምንም ነገር የለም። ምንም ብዙ ነገር አለ። እዚህ ቤት አብረን ስንኖር ነበር እንዴ? ከዛ በላይ ደግሞ ብዙ ነገር አድርጋልኛል እኮ። ምን ያደረኩልሽ ነገር የለም። ቤት
ስንት ዓመት ሲጨንቀኝ ከነበረው ነገር ነው የገላገልከኝ። እሺ ያለኔ በጣም ትልቅ ነገር ነው። እንቅልፍ ሲያሳጣኝ የነበረ ነገር ነው። ያን ደግሞ በቀላሉ እፎይ እንድል አድርገኸኛል። ከዚህ በላይ ምን ምክንያት አለ? በዛ ላይ ደግሞ እዚህ ቤት ስኖር ነበረ። በቅርበት እኮ አውቃለሁ አንተ። ይባልሽ ችግር የለም። እሺ ከሰማሽ እንደዚህ ስሜት ከዛ እሺ ምን ይሁን ነው የምትይው? አልገባኝም። ምንድን ነው የፈለግሽ? ደግሞ እንድታለቅሽ አይደለም የሚያወራው ያለው። ምን ማድረግ እችላለሁ? በቃ ከአንተ መራቅ አልቻልኩም። እዚህ ቤት ወደበት ምክንያት ነበረ። ስለምትወጪ ነው በሪሜ እንዳሪ ትወጪ አላውቅም ነበር። እውነት አላውቅም ነበር። በቃ ያለፈ ታሪክ ነበር የመሰለኝ። እንደምትወድ ካወኩኝ ማለት ነው። በቃ ማለቱ መግባት አልፈለኩም። እስካሁን እየገባሽ ነው ያለሽ። እንደማንደው አይነገርኩት ነበር እኮ ስሜት ይደብቅ ነበር እኮ አስመስለሽ እኮ ለወንድሜ እኮ ሄደሽ እኮ ስታወሪ ነበር። እኔ እኮ እሱን ትቼ አንቺ ደስተኛ እንድትሆኚ ብዬ ከዴቭ ጋር እሆናለሁ ብዬሻለሁ። ከዛ በኋላ ግን ወንድሜ ጋር ነበር ንገሪ። ወንድሜ ጋር ሄደሽ እኔና እሷ እኔና ራስሽን አረጋጊ። ምንድን ነው በቃ ራስሽን አረጋጊ። በቃ ሰላም ሁኚ። አንቺ ደግሞ በቃ ዝም በይ። ቢያንስ አትሊስት ዝም ማለት ይቻላል አይደል? በቃ ዝም በይ። ምንድን ነው የምትይው? አንቺ ደግሞ እንዳሮጊት የሚያደርግሽ በቃ ድራማውን እየጀመረች ነው። ትቀጥል። በቃ ትጨርስና ትወጣለች። ድራማ ነው እየመሰለኝ ያለው። አዎ ቤቲ ድራማ አይደለም። እኔም ብዙ ጊዜ እኮ ሞክሬ ነበር። አንተ አልተረዳኸኝም። እናንተ ወይ እንደ ክፉ ወይ እንደሆነ ነገር ነው የምታዩኝ። እኔ ግን ወድ ነበረ። ምንድን እኮ ነው አንቺ ምንም ምክንያት የለሽም እኮ ነው የምልሽ። ምንድን ነው ምክንያትሽ? ምክንያት እኮ ያስፈልጋል። በቃ ምክንያት ከሆነ ብዙ ምክንያት ልሰጥ እችላለሁ። ግን የሆነ ሰው ለመውደድ ግዴታ የሆነ ምክንያት መደርደር ደግሞ አይጠበቅብኝም። ሳይት ላብ አይደለ እንዲህ በአጋጣሚ ምናምን ያየሽው ሰው ምናምን ነገር አይደለም። እንተዋወቃለን አይደለ? አውቀሽ ነው ቤቢ፣ አውቀሽ ነው እንዲህ እየሞከርሽ ያለሽ፣ አውቀሽ ነው። ሌላኛው ድራማሽ ነው። አውቀሽ ነው። አውቄ ቢሆን እኮ እንደዚህ አልነበረም አድርገሻል። ስላልተሳካልሽ ነው። እኔ ሁለታችን ከዴቭ ጋር ሆናለሁ ብዬ ነበር አይደል? ከዴቭ ጋር ሆናለሁ ስልሽ መሀል ላይ እኮ ይገባሽ አንቺ ነሽ ቶፋን። እኔ ቶፋን እየወደድኩት ከዴቭ ጋር ሆናለሁ ብዬሽ ነበረ። አንቺ ነሽ ያልፈቀድሽልኝ። እሱ ይሄኛው ሌላኛው ድራማሽ ነው። ቶፋን ታማት ማለት ምንም ማድረግ አልችልም። አመንኩሽም አላመንኳትም እኮ ማለት ነው። እኔ ካንቺ ጋር ነኝ መሬም። እሱን አውቃለሁ። ስለዚህ ቆይ አሁን በዚህ ሰዓት የነገርሽው ለምንድን ነው? በቃ የምታወሩ ከሆነ እናንተ አውሩ። እኔ የሚመለከት ነው ጉዳይ። ወዴት ነው የምትሄደው? አዎ እመጣለሁ። ቆይ ለምን አንቺ ለምን ማስመሰል አይደለም። ምንድን ነው? እውነት ወደድሽ ነው? እኔ እንደምሽ ነው የምትጠብቂው? አንቺ እንደምትወጂው እንደዚህ እንደሚሰድ አላወኩም ነበር። በቃ ድሮ ተወጁ ነበር። ያለፈ ነገር ነበር ይመሰለኝ። በቃ ፈልጌ ያመጣሁት ነገር አይደለም። ለምንድነው ማትረጂ ነው? እስቲ ያሳብኝ። እንዴት ነው ማምንሽ? ለምንድን ነው ማምንሽ? አይደለም እኔ ፈልጌ አይደለም። በቃ ግን እወደዋለሁ። እሺ ምን ማድረግ ነበረብኝ? አንቺ ነኝ የምትሆኚ። እሺ ምን ታደርጊ ነበር? እየጠየቅሽ እሺ ጥፋት ምን ማድረግ ነበረብኝ? በቃ እወደዋለሁ። እሺ የኔ ጥፋት ነው። እሺ ጥፋትም ከሆነ እሺ ጥፋቴን እቀበላለሁ። ግን ምን ማድረግ ነበረብኝ? እሺ እሺ ለምን ንገሪ። እኔ ለምንድን ነው የማምንሽ? ለምንድን ነው የማምንሽ? ንገሪ። ለምን? እሺ ምን ማድረግ ይችል ነበር? በቃ ወንድሜ ጋር ሄደሽ ታማልዩ ነበር። ዛሬ ቶፋ ጋር መጣሽ። እኔ ከዚህ ቤት እንድትወጪ ብቻ ነው እዛ ሄድኩት። ወንድምሽ ጋር ሄድኩት። ለዛ ነበረ። በቃ ሌላ ምንም ነገር አስቤ አይደለም። ቶፋን ግን በቃ እወደዋለሁ። እሺ እኔ አንቺ እንድትረጂኝ ምናምን አልጠብቅም። ግን በቃ የምር እወደዋለሁ። እሺ አንቺ ፈልገሽ ነው እሱን የወደድሽው? ልውደደው ከእሱ ጋር ልሁን ምናምን ብለሽ ነው እሱን የወደድሽው? በቃ እኔም ባላሰብኩት መንገድ ነው እንደዛ የሆነው። መቼ ጀምሮ መቼ? ከመጀመሪያው ጀምሮ። እሺ
ለኔ ያንን ነገር የኔን ፋይል እንደዛ ሊያጠፋ ሲሯሯጥበት ከነበረበት ጊዜ ጀምሮ ከዛን ጊዜ ጀምሮ ወደው ነበር። እሺ ከዛ ግን አንቺ ነሽ መሀላችን የገባሽው። ነበር እኮ በቃ ያ ያለፈ ነገር ነበር። ከዛ ነው መልሰሽ ደግሞ እንደዚህ አይነት ነገር ውስጥ የገባሽው። ስለዚህ እውነትሽ ነው ማርያም እመኚ። ግን ደግሞ አንቺ የማትፈልጊ ከሆነ ካሁን በኋላ ከህይወትሽ እወጣለሁ። ማድመጥ ወይ አመሽኝ ማርያም እማትሙኝ በጣም ነው የምወደው። እየነገርኩሽ እኮ ነው። ለምንድን ይሄን መቀበል ለምንድን ነው እንደዚህ አቃተሽ? ተረጅኝ እሺ። እሱ ሊረዳኝ አልፈልግም። አንቺ እንኳን ተረጅኝ እሺ። አስቤበት አንቺን ለመጉዳት ምናምን አስቤበት የሆነ ነገር አይደለም። በቃ ድንገት የተሰማኝ ነገር ነው። ነበር ከዛ ግን እኮ የምታመሚሽን ሳቅ ህይወታችሁ ለወጣ ነበር። ለዛ ነው ከዲብ ጋር እኮ ሆናለሁ ያልኩሽ። ምን ማድረግ እችል ነበር? ምን ላድርግሽ? ምን ማድረግ እችል ነበር? አለ ብዙ ነገር በድዬሻለሁ ምናምን፣ ግን እሺ ምን ላድርግ? እኔ ፈልጌ ያመጣሁት ነገር አይደለም። ማርያም በጣም ነው የምወደው። አውቃለሁ ልክ እንዳልሆንኩኝ ምናምን አውቃለሁ። አሁንም የነገርኳችሁ ስላስገደዳችሁኝ ነው። በቃ ምክንያቱም ማወቅ ስለፈለጋችሁ ነው እንጂ አፌን ዘግቼ እስከ መጨረሻው ጸጥ ማለት እችል ነበር። እንድናገር የገፋፋችሁኝ እናንተ ናችሁ። አውቃለሁ ጥፋት እንደሆነ አውቃለሁ። ለዛም ነው ከህይወታችሁ ልውጣ ያልኩት። ከምንም ነገር በላይ ነገር ትቀበያለሽ። እንደምወደው እያወቅሽ አሁንም ትቀበኛለሽ። አውቃለሁ እኔ የማይሆን ነገር ነው ያደረግኩት፣ ግን ደግሞ ተረጂኝ። እኔ ፈልጌው አይደለም። እኔ ፈልጌውን ነገር አይደለም። እውነት እኔ አንቺን ለመጉዳት ወይ የሆነ ነገር ለማድረግ አስቤ አይደለም፣ ግን በቃ ሳላቅ የሆነ ነገር ነው። ምን ይበልቃል ማለት ነው። ከልብሽ አልመሰለኝ ይህ ነገር ከልብሽ አልመሰለኝም ነበር። እንደዚህ መሆኑን አላውቅም ነበር። እውነትሽም መሆኑን አላውቅም ነበር። ምን ማድረግ እችላለሁ? ሳላስብ ነገር ነው። በቃ ጨርሳችሁ ነው? ምንድን ነው መሪያም? ምንድን ነው የተጓታችሁ ነው? እና ሁለተኛ ሚስት አይደለም። እረፊ መሪያም። ደስ አይደለም። ቆይ የምሮ ነው? ለምንድን ነው ያልታየ? እየቀለድኩ መስላለሁ? በምን ልቀኝ ነው ሸኝ? ምንም ያስወሸኝ ነገር አለ? አንተ እንደዚህ አንተን ወደድኩ ምናምን ብዬ ምንም ማገኘው ነገር አለ? በቃ ይቅርታ ካለብኝም ይቅርታ ጠይቃለሁ። ችግር የለውም። ከመቼ ጀምሮ ነው እንደዚህ? አላውቅም። ከሆነ ጊዜ ጀምሮ ነው። ያኔ ጫካ ውስጥ አብረን ስንሄድ ምናምን በቃ እኔም አላውቀውም። ግን እውነት እኔ የሆነ ነገር አስቤ ወይ እሷን ለመጉዳት አስቤ ምናምን የሆነ ነገር አይደለም። እኔ ለመረዳት ሞክር። ቤቲ በቃ ግን እሺ ልክ ልትሆኚ ትችያለሽ ምናምን ነገር። ለዛ ደግሞ በቃ ማለት የኛ ስህተት ካለ በጣም ይቅርታ፣ የሆነ እንዲሰማሽ ያደረግነው ነገር ምናምን ነገር ካለ በጣም ይቅርታ። ግን ደግሞ አሁን እና እሷ ትዳር ይዘናል። እሱን አውቃለሁ። ከህይወታችሁ ልወጣ የነበረውን በዛ ምክንያት ነው አውቃለሁ። ተሳቢ መሆን ያለበት ድጋሚ አትተኝም ካሁን በኋላ ህይወትሽ ነገር የለም። እንደዛ አንቺ እኮ ነሽ ጓደኛዬ፣ አንቺ እኮ ነሽ እህቴ። ማን አለኝ? ብዙ ነገር ግን ባልሽ የሆነውን ሰው ነው የምወደው። ይሄ ደግሞ ልክ አይደለም። እሺ በቃ ከህይወትሽ እወጣለሁ።
በቃ እኔ ላንተ አላስፈልግሽም። ከወላሱ አለልሽ አልፈልግም። በቃ አልፈልግም። ሌላ ህይወት ይኖርሻል። ደግሞ እኔ መሞት አይቀርም። ተሳትበይ ለምን መሪም እንደዚህ ኮሪ ታወሪያለሽ? መሪም ረፊ በቃ እኔ ከህይወታችሁ እወጣለሁ። በቃ ተይ መሪም ረፊ በቃ አልፈልግም። ከህይወታችሁ እወጣለሁ እኔ በቃ አልፈልግም። ተይ ልቀቂልኝ መሪም እስኮ እንደወጣ ስትፈልጊ ነበር። በቃ እወጣልሻለሁ። በቃ እኔ አላስፈልግሽም። እሱ አለ የምትወጂው ሰው አለ። ታስፈልጊኛለሽ። አላስፈልግሽም። በቃ ቤቲ ታስፈልጊኛለሽ ያለሽ አይደል? እንደወጣ ነበር አላስፈልጊ ነበር። በቃ እኔ አልፈልግም። አሁን ደግሞ እኔ አልፈልግም። እዚህ መቆየት አልፈልግም። ካማለ ከዚህ በላይ ለመመጣ አልፈልግም። ይባክሽ በቃሽ። ያጋጥማል እኮ እንደዚህ ነገር ስሜትን በደንብ አውቃለሁ። ቤትሽ ይቅርታ፣ እንደዚህ ስሜት እንዲሰማሽ ስላደረኩኝ በጣም ይቅር። አውቃለሁ ስሜትን በጣም እንደሚደብር በጣም እንደሚያሳምም አውቃለሁ። እኔ የተሰማኝ ስሜት እንዲሰማሽ ስላደረኩኝ በጣም ይቅር። በቃሽ በቃ ግን ደግሞ አሁን እዚህ ጋር ማለት ነው እኔም አንቺን በጋራ የምንወዳት እህታችን ነው። ግን እንደዚህ መቀጠል አልችልም። እንደዚህ መቀጠል ሌላ መታመን ሰው እኔ ከዚህ በላይ ያስመሰልኩኝ መቀጠል አልችልም። እኔ እኮ በጣም እኮ ነው ግርም የምትሉት እኮ ማለት እየተጣላችሁ ፍቅራችሁ ይታየኛል። እየተጣላችሁ እየተጨቃጨቃችሁ ላይክ አትጨቃከሉ የሆነ ነገር ላይክ ከዚህ ቀደም ምን ብያት እንደነበር ልንገርሽ ቤትሻል ለምንድን ነው ቤት ስር የምታመጫት ምናምን ነገር አልኳት እና እያለቀሰች ነው የነገረች። እያለቀሰች እህቴ እኮ ነች ምንም ብታጠፋ ልክ ነች ምናምን ነገር እያለች ነበር። ከዛ ሲያልፍ ደግሞ ማለት ነው ፖሊስ ጣቢያ እንድትገቢ ያስደረገን ነበር። የዛኔ በጣም ነበር ስትወተውተኝ ነበር አንቺ እንድትለቀቂ ማለት ነው። እና ላይክ የማያበራ ውዴታ አለ በመሃላችሁ፣ ግን ደግሞ ያልተግባባችሁበት ነገርም አለ። እሰይ ማለት ለምትወደኝ እኔ ግን ያንን ነገር ልመልስላት አልቻልኩም። በቃ እኔ ካጠገቧ ነው መራቅ ያለብኝ። ታደርጊያለሽ አትሊስት እኮ ልክ አይደለም። አንተ ልታገባ ነው ሊገባ አንተ ነው ወዳለ እንደዚህ መቀጠል አንችልም። እንኳን አብሬ መሆን ፈልጋለሁ እኮ እያልሽ ነበር አይደል? እኔ ከቤታችሁ መውጣት ስለፈለኩኝ ነው። ሁሉ ነገር ያልፋልሽ አያልፉም የሚባሉ ነገሮች ሁሉ ሲያልፉ አይተናል እና ምንም ማያልፍ ነገር የለም። እና ደግሞ ዋና ፖይንት ዛሬ የሚመለካቸው ማስታረቅ ነበር ፈልግ እኔ ሳላስታርቃችሁ ባታችሁ ታረቃችሁ። እኔ ደግሞ እንደምታወሩ እንደሚወጣላችሁ አውቄ ነበር የተውኳችሁ። ያን ነበር የምፈልገው ነው ግን እኔ ልክ የሆነ ነገር አላደረኩም። እኔ አሁን ከዚህ ከጥፋተኝነት የሚነጻ ነው። ችግር የለውም። ምንም ማለት ነው። ጥፋተኛ እኮ ከሆንሽ ያጠፋሽው እኛ ላይ ነው አይደል? እኛ ጠፋሻለሽ አላልንም። እሷ እኔ ማለት ነው አይደል? በቃ ቅጽበት የሆነ ነገር በሆነ ነገር ምናምን የሚፈጠር ነገር ሀፍን የሚያደርግ ነገር ነው። በቃ ፈትና አደረገ ሰው ታዲያ ምን ይሁን? በቃ አጋጣሚ ነው ብለን ነገር ነው። አሁን ሽር ጉዳችን ምናምን ልትሰርጋችሁ ላንቺ ደግሞ ቆንጆ በጣም ትውት የሆነ ካይንድ የሆነ ልጅ ፈልገን እኛ ነን የምንድራታ ነበር። ደግሞ ሁለተኛ ሚስት ነው ነበር ሻፊ ነበር። ችግር አለ እናርጋት ነው ይፈቀዳል። በእናንተ ነው ይቻላል እና ቢቻልስ ተመረልሽ እንዴ? አይ ሌላ ሴት እንደውም ከሚያገባ አይሻልም? አዎ እኔ ይሻልሻል። እሺ እንደዛ ይሻላል። ይወጣላችሁ። ከዚህ በኋላ ግን የሚባል ነገር የለም። ያትጣሉ ምን አባሽ ቀነሽ እንዴ? እኔ ስንዴ እዚህ መጥቼ ልጠይቃት ስመጣ ስማት ራሱ እንደዚህ ነው ነበር። ሰላም እንድላቱላ አትፈልግም። ልክ ስመጣ ባትወጂኝ ሰው አማራጭ አለሽ?
ተመልካቾቻችን ላይ ከዚህ ቀደም በደንብ ጠንቅቄ ያውቅ ነበር። በመሀላቸው ላይ የሆነ ሚስአንደርስታንዲንግ እንዳለ ነው እንጂ በጣም እንደሚዋደዱ ያስታውቃሉ። ማለት እርስ በርስ የሚሰጣቸው መሬንን አሳልፋ ቤቴን አሰጣትም፣ ቤቴን ደግሞ አሳልፋ መሬንን አሰጣትም። እሱም በመሀል ነበሩ። እንግዲህ ዛሬ ከፈጣሪ ጋር ፈተና ያስባለሁ። ከዚህ በኋላ ድጋሚ ቤት ሻሾች ገላታለሁ። ብቻ ደስ ብሎኛል የምር። ረጅም ዓመት ጓደኞች ናቸው። እንዞር ይበላል እኔ ያጠፋሁት ነገር ካለ የራሱ ችግር ነው እንኳን አይሆንም። ብቻ ፊልም አውቀዋለሁ፣ ቤትሽ በደንብ አውቀዋለሁ። ስለተረዳችሁ ማመሰግናለሁ።